ዛሬ የመጣው በሁለት ሀሳቦች ነው። አንደኛ ያው የተለመደው የኖላዊ ድራማ ክፍል 204 ምን ተማራችሁ ከወይዘሮ ሜላት አሁን ትምህርት የለም ማበላሸት ይልቅ አሁን ላይ ከሷ ምንማረው ነገር የለም፣ ግን ከልጆቿ እንማራለን። ሰላም በብስጭቷ ተልተሎ በመቆጣቷ እሷ የሚያመሳስል ቢኖረው ግን ታስባለሽ ለምን እንደሆነ የሰውን ያደረገላትን አትረሳም። ሀና ደግሞ ማደናቆር ትፈልጋለሽ፣ እያወቀሽ ምን እያለሽ ማደናቆር። እንግዲህ ባለፈው ምላሴ እኔ ሁለተኛ ምርጫ መሆን አልፈልግም፣ አሁንም ደግሞ መጋባት አለብን ሲብል እንዴት አሁን እንደዛ ትለያለ? ቤተሰቦች በዚህ ሁኔታ ሆነው ማግባት አልችልም፣ እኔ ሁለተኛ ምርጫ አልሆንም። በፊት የስራ ምርጫ አድርገሽ እኔን ትተሽ ነበር። የፈጣሪ ነገር ያን ነገር እንትን ባይል አሁን ደግሞ ሌላ ሰው መጥቶ ከህይወትሽ እኔን እንደ ምርጫ እንደማታስቀምጭኝ እርግጠኛ አይደለሁም። እና እንደዛ ስትል ለምን እንደዛ አደርጋለሁ ምናምን ትላለሽ። እሷ እንደዛ አድርጋ ነው ያሴር እንዳይርቃት ኤዝራንም እንዳታጣ ሁለቱንም በአንድ ጠምዳ እያደናበረሽ ቆይታለሽ ማለት ነው። አሁንም እንደዛ ነው ያለሽ። አታያዩያን ልክ እንደማታውቅ ነገር በእናቷ የምታደርገው ነገር ጥፋት መሆኑን እያወቀሽ እሷ ግን ዝም ብላ ነው እንትን የምትል ማለት ነው። የሀና እንግዲህ ይህ ነው እንትኗ። ሰላምዬ ደግሞ መነቅር ነው እንግዲህ ወይዘሮ ሜላት ያው ቅን ቅን እያለች ነው። ያን ሁላ ወርቅ ሲኖር ልጆቿና እሷስ በድህነት ሲቆራመዱ ለምን ሽጣ የሆነ ነገር አላደረገሽም? አሁን ወርቁ ጠፋ እያለሽ ወርቅ ቢጠፋትስ ግድ እሷን ብቻ ነው እንትን ማለት ያለባት? ያንን ወርቅ ማን የወሰደ ይመስላችኋል? እስኪ እናንተ ተጠራጠሩ። መቼስ ከኔ ነው ማለት አይጠፋችሁም። ወርቁ ማን እውነትም ድንብላል ወስደዋለች ብላችሁ ታስባላችሁ? እውነትም የድንብላል ወንድም ይዞት ሄዳል ብላችሁ ታስባላችሁ? በነገራችን ላይ የገጠር ሰው በጣም ጀግና ነው። ሃይማኖቱን አጥብቆ የሚይዝ ስርቆትን የሚጠላ ወዳጁን ደግሞ ወዳጅ ከሆነ እንኳን በህመም በዛ ድህነታቸው ከቤታቸው አስገብተው አስታሙት ታክሲ ላይ አግኝታችሁት እንኳን ወዳጁን የሚያከብር የሚጠነቀቅ ነው። ከወዳጁ ቤት አይሰርቅም። ቢብሰው እንኳን አመል ቢኖርበት እንኳን ሌባው እንኳን ከወዳጁ ቤት ሂዶ አይሰርቅም። ያንን ደግሞ ያደርጋል ብዬን ያላስብም። ግን ከእነሱ መሀል ማን ነው ያንን ወርቅ ይዞት የሄደው የሚለው እኔም ሀሳብ ሆኖኛል። ማን ይሆን? እኔም ግራ ገብቶኛል ማለት ነው። ምላሴ እንግዲህ አሁንም ከዛ ከጫማ ላይ ርስትሮ ላይ ሆኖ ቤተሰቦቹ እየሄዱ እየረበሹት ነው። ባለፈው ሰላም ሄዳ ያንን ሽማግሌ እሱን ቅብጣት አምኖ እሷ ማንተ ቅብጥ ብላ ሰድባው መታለሽ። ከዛ በፊት ደግሞ እናቱ ምላሴ ሁለተኛ ምርጫ አልሆንም ብሎ ከሀና ጋር በተጣለው ነገር አሁን አስጨንቆት አቶ ኖላዊ ሂዷል። አቶ ኖላዊ አንተም ልጄ ነህ እሷም ልጄ ናት፣ ሁለታችሁ ተነጋገሩ፣ እናንተ እኮ አልተጣላችሁም ይላቸዋል። ሁለተኛው ደግሞ በሀገራችን በደቡብ ኢትዮጵያ የጭቃና የእንጨት ቤት ተከለከለ ተብሎ ጭጭጭጭ እያለ ነው ያለ። ጫፍ ሆነው ተይዛ ያለች ትላልቅ ሚዲያዎች ሁሉ ይዞታል። ትላልቅ ሚዲያዎች ሁሉ አጀንዳ አድርጎ በዚህ መልኩ እያወራው ነው ያለ ማለት ነው። የእንጨት ቤት እና በእንጨትና በጭቃ የተሰራ ቤት የተከለከለ ለምንድን ነው ብለን መጠየቅ ነው የሚሻለን ወይስ ተከለከለ ብለን መጮህ ነው የሚሻለን? ለምን የሆነ የተከለከለው ብለን መጠየቅ አለብን። አንዳንድ ጊዜ ጫፉን ይዘን የምናደርጋቸውን የምንለኩሳቸው እሳቶች ዋጋ እያስከፈሉ ነው። ታስታውሱ እንደሆን ከአማራ ክልል ላይ የትግራይ ጦርነት ተጠናቀቀ ብለን ሳናበቃ እንትን ትጥቅ አውርዱና ወደ ሰላም እንግባ፣ ገበሬው ወደ ገበሬው ይግባ፣ ግብርናውን ይግባ፣ ሁሉም ወይ በየስራው ይሳተፍ፣ ሰላም እንፍጠር በተባለ ትጥቅ አውርዷለን በፊት ማረካችሁ ታጠቁ ብሎ ሲያበቃ አሁን ደግሞ ትጥቅ አውርዷለን ብለው በጫፍ ይዘው አማስለው 3 ዓመት የአማራ ክልል ነው ዋጋ የሚከፍለው። እነዛ ግን ሲያማስሉ የነበር በየሶሻል ሚዲያው የራሳቸውን ኑሮ ሰላም ካለበት ሰላም እንቅልፍ ሰላም እንቅስቃሴ እየተንቀሳቀሱ የአማራ ሕዝብ እስካሁን ድረስ መንቀሳቀሻ አጥቶ ሞቶ መቀበሪያ አጥቶ ንብረቱን አጥቶ ገንዘቡን አጥቶ በቁርምድና በመኪና እየተዘጋ የታመመ ሰው ሆስፒታል መሄድ አቅቶት
ያለበት ሁኔታ ነው ማለት ነው። ጫፍ ይዘን እባካችሁን ወደ ፍርድ ወይም ትችት ላይ አንግባ። ሶሻል ሚዲያ ስለተመቸን ሰሚ ስላለን እንትን ማለት የለብንም። እኔም አላየሁትም መጨረሻውን፣ ግን ጫፍ ይዘን አናናፍሰው። ትንሹን ነገር በትልቅ ነገር እንትን እያልን እንትን አንበለው። የጭቃ ቤት አትሰሩም፣ የእንጨት ቤት አትሰሩም ከተባለ እንግዲህ ግብአቱን ያዘጋጁልን እና እንሰራለን። አመቻቹልን ማለት ነው ያለ እንጂ ለምን የጭቃ ቤትና የእንጨት ቤት አትሰሩ ብላችሁ አላችሁ ይብላችሁ። እንዲያው መተቸትም ካላችሁ ያንን ነገር የሚሰራበትን አቅርቡልን። እኛም ከእንጨቱ እኮ አሁን እኮ ብሎኬቱ ነው የሚሻለው፣ ዋጋው አንድ ነው። ይቅረብልን። እኛ በምንችልበት የእንጨቱን በምንሰራበት ራሱ አቅቶናል። ያን ይቅረብልን ማለት ይልቃል ወይስ ለምን እንጨትና ጭቃ ተከለከለ ብሎ መንጫጫት ነው የሚሻለው? እኔ አንዳንድ ጊዜ ሰው በጣም ነው የሚገርመኝ። መፍትሄ ካለ ያምጣልን። መፍትሄ አማራጭ ከሌለን እኮ አሸንፈን ልንሰራ እንችላለን። ካለ ግን ያምጣልን፣ እንሰራለን ነው። እንደኔ ጫፍ ይዘን መንጫጫቱ ዋጋ የለው እና ውድ ቤተሰቦች፣ በጭቃና በእንጨት የሚሰራ ቤት ተከለከለ የተባለው የት አካባቢ ነው? ምን ምን ቦታ ነው? ሁሉን ኢትዮጵያን ሁሉን ይከልላል ነው? የገጠሩን ቤት የከተማውን ቤት ሁሉን ይከልላል ብላችሁ ነው የምታስቡት ወይስ ጫፍ ያለሽውን ነው የሚለውን እናንተ እንትን በሉ፣ ሀሳብ አስተያየት አድርጉ። ዝም ብላችሁ አትነዱ። ሰው በሰጧችሁ አብራችሁ ቴክስትም ሳህ ትክክል ምናምን የምንለውን እንተው። በፊት ለማን ነው ይሄ ነገር የተላለፈው? እሺ የጭቃና የእንጨት ቤት አትስሩ ተባልን፣ ግባቱን አቅርቡልን። በቃ ይሄ ነው ያለው ነገር። ምንድን ነው ያንን ላይ ቁጢጥ ብለን እንደዚህ ተከለከለ ብለን ጩኸት የምናሰማ? እንደዚህ አይነት ቤት ያምረናል እኮ እኛ አንችል ብለን ነው እንጂ እንደዚህ አድርገን መኖር ከዚህ ውስጥ አያምራችሁ? አቅማችን የምንችለው ከሆነ የሚያመቻቹልን ከሆነ እንሰራለን። ብዙ የሚያጫጩፍ ነገር የለው። ደግሞ እንደዛ ሲባል ደግሞ አሁን ጫፉን ይዞ ማውራት ሊሆን ይችላል። ትክክለኛም ቢሆን እንኳን ግብአቱን እኛ የምንችልበትን አቅም የለንም። ያመቻቹልን፣ እንሰራለን። አለቀ። ይሄ ነው ያለው ነገር። ዝም ብላችሁ ጫፍ ይዛችሁ ወጣቱን እሳት ለመለኮስ አትታገሉ። ተረጋጉ። እንደዚህ አይነት ቤት ማያምረው የለም። እንደዚህ አድርጎ ማሰራት ሁላችንም ያምረናል። አቅም አተን ነው እንደዚህ አድርገን ማዋብ ያቅተናል። አያምረንም? ያምረናል፣ አቅም ስለሌለን። ይህ ነገር ደግሞ እንደዚህ ነው ሲባል ከመንጫጫት ይልቅ እሺ በእንጨት አትስሩ ተባልን፣ አቅም የለንም። እንዴት ነው የምንሰራው? መስራት እንጨቱን ያንን እኮ እንጨትና ጭቃው የሚጣልበት እኮ ቦታ የለም። ላይኖርም ያለው ሰው አለ፣ በክራይ ነው ያለ። ያንንስ እንዴት አድርገን ነው ከዛ ቦታ ላይ የምንደርሰው ብለን እንትን መጠየቅ አለብን እንጂ ለምን እንደዚህ ያለ ብለን መንጫጫት የለብንም። ምንም የሌለን ለምን እንደዚህ ያለ ብለን አጀንዳ ማድረግ አያስፈልግም ለማለት ያህል ነው። እንግዲህ ሰላም አለይኩም ወረህመቱላሂ ወበረካቱ። ወሬ ያበዛውባችሁ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ሰሞኑን በሚናፋ ያለው የእንጨትና የጭቃ ቤት አይሰራም ብለዋል ተብሎ በሚናፋው ያለው የት ቦታ ነው እንደዛ የተባለው? የት አካባቢ ነው? ሁሉን የኢትዮጵያን ሕዝብ ይወክላል ከተባለ ገጠር ውስጥ አብዛኛውን ገጠር ውስጥ ያኔ የድንጋይ ቤት ነው፣ ካብ ነው። ቢሆን እንኳን ያንን ሁላ ይወክላል ወይስ ከተማ ቦታ ላይ ራሱ ከሆነ ሰፈር ላይ ነው እንትን የሚባለው የሚለውን ከማጣራት ይልቅ ማጫጫህ አጀንዳ አድርጎ ያም ትላልቅ ሚዲያዎች ይዘው ሲሄዱ ሳይ በጣም ግርም አለኝ። ለነገር ይህን ያህል መቸኮል፣ ለትችት ይህን ያህል መቸኮል፣ ላኢላሀ ኢለላህ። እኔ አንዳንድ ጊዜ በቃ ነገር የማይሰለቻቸው ያየው እነዚህ ዜና ብለው ይዘውት የሚቀርቡ ሰዎች ናቸው ማለት ነው። እንደዚህ አይነት ቤት ሁሉም እኮ ያምረዋል። አቅም ስለሌለ ነው። ይስጡን፣ ግብአቱን ይስጡን፣ እኛም እንሰራለን። ችግር የለውም። ለምን አላችሁ አንልም። እናንተ ምንድን ነው የነካችሁ? ያንን ይዛችሁ የምትሯሯጡ ሰዎች
ከታችም ሸር ላይክ ቴክስት የምታደርጉ ሰዎች ኧረ ተው አስተንትኑ። እነሱ የሰጧችሁን ብቻ ተቀበሉ። እኔም ቢሆን እስከ መጨረሻው አላየሁትም። ቢሆንም ግን ጫፍ ይዘን አንነዳ። እንደዚህ አይነት ቤት መስራት ብንችል ደስተኛ የምንሆነው እኛ አይደለን? አንችልም። ግን አሁን በሚባለው ሁኔታ ካመቻቹልን፣ ከሰሩልን፣ ግብአቱን ካደርጉልን እኛ ቦታውን ሆነን እነሱ ያው የሚከፈለው እየተከፈለ በአቅማችን በደሞዛችን ልክ። በነገራችን ላይ ሳውዲ አረቢያ ላይ አይታችሁ ከሆነ ቤት እንትን ሲሉ ከደሞዛቸው በፐርሰንት በትንሿ እየተነሳ ነው የቤት ባለቤት የሚሆነው። ካሽ ከፍለው እንዳይመስላችሁ ቦታው እንትን ተብሎ ከዛ ላይ በእነሱ ዲዛይን ባለው ዲዛይን ተሰርቶ ገብተው በየወሩ 500 ሪያል ሊሆን ይችላል የሚከፈለው። ግን ያች ሴት ወይም ያነሰው ያንን ዕዳ ሳይጨርስ ቢሞት ልጆቹ ከፋይ አይደሉም፣ ይቀራል ማለት ነው። ይህን ታውቃላችሁ? እንደዚህ አድርጎ አመቻችልን ኢትዮጵያ ላይ ለልጆቻችን ዕዳ ጥተን እንዳንሄድ አመቻቹልን እናንተ እንላለን። ከዚህ እንደዛ ነው ሳውዲ። እኛውን ጅዳ ቤት አላት፣ ግን አላህ የረሃመው ሰውዬው ሲመጣ ወደ እሷ ቤተሰቦች ደማን መጣን። መጀመር ተከራየን። እንደዚህ አዲስ ሰፈሮች ሲሰሩ ነበር። ከዛ ላይ ሂዳ እንትን አለሽ። ይኸው አሁን የቤት ባለቤት ናት። ባለ 3 ዶር ነው፣ ትልቅ ግቢ ነው። እየኖርና ነው ያለ። በየወሩ የምትከፍላት በፐርሰንት ትነግረኛለሽ። እንደዚህ ነው ወዳው አለው፣ እንደዚህ ነው። እኔ እንኳን አላህ ቀድሮት ብሞት ልጆቼ ዕዳ ከፋይ አይደሉም፣ እስካለው ድረስ ነው የምከፍለው ብላለሽ። ያሙኑ እንኳን አያበዙባቸው። እንደዚህ ጽድት ያለ ቤት ማን ይጠላል? የእንጨትና የጭቃ ቤት አትስሩ ብሏል አብይ አህመድ እያላችሁ እንትን የምትሉ ይስሩና እንደዚህ አድርገው ይስጡን። አይከፋንም። እኛ ክፍያው እንዳለ ሆኖ ማለት ነው። በአቅማችን በደሞዛችን በምንሰራው ልክ በፐርሰንት እንትን እየተባለ እንደሌላው ሀገር እንከፍላለን። ግን እነሱ የሚሉትን ብሎኬት ምኑን ያሰሩልን፣ ሌላ የለም። ይሄን ነው ማለት ያለባችሁ እንጂ አትጨቃጨቁ፣ አትነታረኩ። እንደዚህ ጽድት ያለ ቤት ሁላችንም ያምረናል። በተለይ ስደት ያለነ ሰዎች በጣም ነው የሚያምረን፣ በጣም ከምላችሁ በላይ ማለት ነው። ያለንበት ሁኔታም ስለሆነ በራሳችሁ ቤት እንደዚህ ቅውጥ ያለ ቤት መኖር ሁሉም ስለሚያምረው ብዙ ባንንጫጫ ጥሩ ነው። ትክክል ነው አልልም፣ ትክክል አይደለንም አልልም። ግብአቱን ያምጣልን። እንደ ሌሎቹ ሀገሮች ቀስ ብሎ የሚከፈል ከሆነ ከእንጨትና ከጭቃ ጋር እኮ ያው እኮ ነው። ጭቃ ውስጥ ገለባው ዋጋው ኦቨር ነው። ውሃ አለ። የእንጨቱ ዋጋ ከቡልኬት ጋር ያው የተወዳደረ ነው። እስኪ እናንተ ሰውት እንጨት አንዲቷ እንትን ስንት ነው የምትሸጥ? አንዱ ብሎኬት ስንት ነው የሚሸጥ? እሱ ጋር አወዳድሩት ከመተቸታችሁና ከመጨቃጨቃችሁ ይልቅ። አሁን ላይ ሁሉም ከባድ ነው። የእንጨትን ብትሉ የብሎኬትን ብትሉ ያው ነው፣ ከሱ ጋር እንትን ያለ ነው። ግን አሁን አትስሩ እንደተባለው እውነት ሆኖ መንግስት ካገዘ ያንን ነገር በዚህ በቀጠሉ ጥሩ ነው ማለት ነው። እና እንጨት ለምን እንጨት ተከለከለ፣ ለምን ጭቃ ተከለከለ ብለን የምንጫጫሁበት ነገር የለም። ይህን አጀንዳ አድርጋችሁ ለህዝቡን ለወጣቱ አትስጡት። እስኪ ስራ ፍጠሩለት ከፈለጋችሁ ለወጣቱ። ሁሉ ጊዜ እየተንጫጫችሁ እነሱ እንዲሞቱ እነሱ ከዛ ላይ እንዲጋፈጡ ከማድረግ ስራ ፍጠሩላቸው። አላሁ አክበር። ወላሂ ታስታውሱ እንደሆነ የትግራይና ጦርነት ተጠናቀቀ ብለን ሳናበቃ ትጥቅ አውርዱ፣ ወደ ስራችሁ ግቡ ሲባል በዛች ቀስ አድርገው የለኮሷትን እሳት ይኸው እስካሁን ድረስ የአማራ ህዝብ ዋጋ እየከፈለ ነው። ጫፍ ይዛችሁ አትንጫጩ። ለምንድን ነው እንደዚህ የተባለው? መጨረሻውን ማዳመጥ አለብን። ለምንድን ነው የእንጨትና የጭቃ ቤት አይሰራም ተብሎ የተከለከለው? ለምንድን ነው?
ብላችሁ ጠይቁ እስኪ መጀመር ወጥታችሁ ለሌላው ሰው አጀንዳ ከምትሰጡ ይልቅ ማለት ነው። ውዶች ይህ ላይክ፣ ሸር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። እንደኔ እንዳልኳችሁ ከላይ ግብአቱን መስሪያዎቹን ያስቀምጡልን። እንደ ማንኛውም እየሰራን እንከፍላለን። ቤታችንን እንስራ፣ ችግር የለው። እስከ ቦታው ቢሰጡን ጥሩ ነው። ትቀልዳላችሁ እንዴ? እንጨትና ጭቃ ተከለከለ ብላችሁ እንግዲህ ግብአቱን ካቀረበልን ይከልክሉ። ምን አገባን? ዋጋውን ተወዳድሩት። አንድ ነው ለማለት ያህል ነው ወዶች፣ እዩት። ያው ነው፣ ትንሽ ነው የሚለያዩት የእንጨት ቤትና የብሎኬት ቤት። የዛን ደግሞ መንግስት ደገፍ የሚያደርግ ከሆነ አሪፍ ነው። እና ውድ ቤተሰቦች ማያስጨንቀው አያስጨንቅ እንደ ሀገር